ሰላም እንዴት ናችሁ? ወደ ጽጌ ሃውስ ቤተሰቦች እንኳን ደህና መጣችሁ። ወደ ጽጌ ሃውስ ቻናሉን ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ጠፍቻለሁ ግን ላይክ ሼር በማድረግ ኮሜንት ጻፉልኝ። ሀሳብ አስተያየታችሁ ስለሚጠቅመኝ ሀሳቤ ለብዙዎች እንዲደርስ ሼር አድርጉ። ዛሬ የመጣሁበት ጉዳይ አንዲት እህታችን እንግዲህ በማንነቴ አጥቅተውኛል፣ 3 ወንዶች ደብድበው አሰቃይተውኛል ስትል ሰምቼ በጣም ገርሞኝ ነውና አሁን ላይ የሴት ጥቃት ከቀን ወደ ቀን እየተባባሰ ቀጥሏል። ከሀገር ውስጥም ከሀገር ውጭም በቃ አሁን ሴት ልጅ ፍቅረኛዬ በምትለው በምታውቀው ሰው ባሌ በምትለው ሰው ብዙ ጥቃት እየደረሰባቸው ነው እና ይሄ ከህግ አንጻር እንዴት እንደሚታይ አላውቅም። ወደ ህግ እንኳን ሊወጡ ሲሉ ቪዲዮ ይዘው ያስፈራሯቸዋል። ከዚህ በፊት ለምሳሌ አንዲት እህታችን አውሮፓ ሀገር ባሌ ብላ 4 ዓመት ነው 5 ዓመት አብራው በኖረችው ባሏ ትልቅ ጥቃት ደርሶባት ጠባሳ በጠባሳ ሆና ብዙ ነገሯ ተጎድቶ እንግዲህ ወደ ህግ እንዳትሄድ ጭራሽ ከሷም አልፎ ቤተሰቦቿን ሁላ እያስፈራራ በልጇ በዘመዶቿ በእህት በወንድሞቿ እያስፈራራት ከዚህ በፊትም አይተናል። እንግዲህ በውጭ ዓለም ለሴቶች ቅድሚያ ይሰጣል ይባላል አይደለም? በዛ ምክንያት እኔ ሴት ልጅ በምንም ሁኔታ ቅድሚያ ተሰጥቷት እልባት ቶሎ የምታገኝ ይመስለኝ ነበረ። ነገር ግን የህጉ ችግር አይደለም። በእርግጥ ሰው የራሴ በምትሉ ሰው ባሌ በምትለው ሰው እንግዲህ ቪዲዮ ይዞ ሲያስፈራራት ስለነበር ወደ ህግ መሄድ ባለመቻሏ እያስፈራራት እንግዲህ ሚዲያ ላይም ሰምተናል አይተናል። እና ከቀን ወደ ቀን እንደዚህ አይነት ነገሮች እየበዙ መጥተዋል። ብዙ ሴት እህቶቻችን ህይወታቸውን አጥተዋል። ብዙ ነገር እየደረሰ ነው። አሁን ደግሞ እየባሰ ሄዷል። አሁን ትላንት ያየሁት ደግሞ አረብ ሀገር ተቀጥራ የምትሰራ አንዲት እህታችን ለመዝናናት ከጓደኛዋ ጋር በወጣችበት ሰዓት የተጎዳችው አማራ ናት፣ አብራት ያለችው ጓደኛዋ ኦሮሞ ናት፣ ደብዳቢው ኦሮሞ ነው። እንግዲህ እሷ እንደምትለው በማንነቴ ነው ያጠቃኝ ትላለች። ግን ያም ሆነ ይህ አሁን ማንም ሰው ዘሩን ብሔሩን መርጦ አልተወለደም። ሁሉም ሰው ትግሬ ልሁን ብሎ ትግሬ የሆነ የለም፣ አማራ ልሁን ብሎ አማራ የሆነ የለም፣ ኦሮሞ ልሁን ብሎ ኦሮሞ የሆነ የለም። ሁሉም ሰው የተፈጠረበት ነው። ግን አንዱ የብሔር ማጥቃት ነገር ግን እየተባባሰ ሄዷል እና ይሄ የብሔር ወይ የማንነት ማጥቃት እኔ መቼ እንደሚቆም አላውቅም። ይሄ ሶሻል ሚዲያም ጫና የፈጠረብን ይመስለኛል። አንዱ 10 5 ማይሞሉ ሰዎች ሚዲያ ላይ ቁጭ ብለው ለራሳቸው ፎሎወር መሰብሰቢያ ለራሳቸው ዩቲዩብ ወይም ደግሞ ሌላ ነገር ለመሸቀያ ሲሉ አንዳችን ከአንዳችን እያባሉን እንግዲህ አብሮ የኖረ ማህበረሰብን ለማለያየት ብዙ ነገር እየሰሩ ነው። አሁንም እየሰሩ ያሉ አሉ። ግን አንድነታችን ይሻላል። ወንድ ልጅ ደግሞ ሴትን ይጠብቃል፣ ፕሮቴክት ያደርጋል እንጂ ገዳይዋ አጥፊዋ ሊሆን አይገባም። በዛ ላይ ልትዝናኑ ወጣችሁ። እሷ እንዳለችው ተቀጥረው የሚሰሩ ሰዎች ናቸው። እንዝናና ብለው ተነጋግረው ወጣው ነው። ስለዚህ የአንዷ ጓደኞች ናቸው። እሷ ከጓደኛዬ ጋር ልዝናና ብላ ሄዳ እዛ እንግዲህ አብረሽኝ ቁጭ ብለሽ ካልጠጣሽ በሚል ነው። እሷ ደግሞ አልፈለገችም፣ ብቻዬን መሆን ፈልጋለሁ ስትለው ይሄ ንቀት ነው እንዴት በሚል እኔ ኦሮሞ ልጅ ነኝ፣ እኛ ልትንቂን አይገባም፣ ስለዚህ አንቺ ነሽ አስናቅሽ ብሎ ወደ ጓደኛዋ ጸብ ሲጀምር እሷ ሽንት ቤት ነበርኩኝ፣ ከዛ ስመጣ እሷ ጋር እየተጣሉ ጠበቁኝ፣ ለምን ብዬ በመሀል ስገባ እንደውም አንቺ ነው የምፈልገው ብሎ ጎዳኝ። እኔ ብቻውን እያለ ራሴን ለመከላከል ሞክሬ እጁን ምናምን መትቸዋለሁ። ከዛ ግን በጣም ጎድቷት ፊቷ አይታይም፣ አይኗ ያስፈራል፣ ፀጉሯን የተላጨ ነው የሚመስለው በምላጭ። እውነት በጣም ነው የሚያስፈራው። እጇ እግሯ መንቀሳቀስ አይችልም፣ እግሯን በጣም ተጎድቷል ምናምንና ስለዚህ እሱን ራሴን በመከላከልበት ሰዓት ጓደኞቹ መጠው አንዱ ያዘኝ፣ ሌላኛው ተደርቦ አብሮ ሲማታ ነበርና ለ3 ጥቃቱን አደረሱብኝ ነው የምትለውና በሚያሳዝን ሁኔታ ልጅቱ የተረዳሁት ብዙ አስጸያፊ ነገር ተናግሮኛል። ግን እኔ የአማራን ሕዝብ አልወክልም፣ ለስራ ነው የመጣሁት ስራዬን ለመስራት። ከዛ ደግሞ ስወጣ ደግሞ ከሴት ጓደኛዬ ጋር ልዝናና ነበር የወጣሁት። ከዛም እንግዲህ እነሱን አብረን አገኘናቸው። ግን ደግሞ አብሬ ቁጭ ብዬ መጠጣት ስለማልፈልግ እኛ በራሳችን መሆን ፈልጌ ስለነበር ያን ባለማድረጌ ጥቃት አድርሶብኛል። ከዛ ደግሞ እንግዲህ አንቺ አማራ ነሽ እኔ ኦሮሞ ነኝ ምንም አታመጭም የሚል የማንነት ጥቃት ነው የደረሰብኝ ስትል ሰማሁና በጣም አዝኛለሁ። ምክንያቱም ሃይማኖት፣ ባህል
ትልቅ ማህበረሰብ እንዳሳደገው ኢትዮጵያዊ ስታስቡት በጣም አሁን ያለንበት ሁኔታ አስፈሪ ነው። በተለይ ደግሞ ሴት ልጅ ከቀን ወደ ቀን ጥቃት፣ በዛ ላይ በውጭ ዓለም ስትኖሩ ደግሞ ከባድ ነው፣ ይከብዳል። ምክንያቱም የሌላ ሀገር ሰው ቢያጠቃችሁ አታውቁትም፣ ምንም ላይመስላችሁ ይችላል ከባድ ቢሆንም፣ ግን የራሳችሁ ሰው የምትሉት በውጭ ሀገርም ሆኖ ተከትሎ ሲያሳድዳችሁ፣ በተለይ ደግሞ አንቺ አማራ፣ አንቺ ኦሮሞ፣ አንቺ ትግሬ ተባብለህ ደግሞ የማንነት ጥቃት ሲሆን ከባድ ነው። ስነ ልቦናም የሚያደርሰው ጫና ቀላል አይደለም እና በራሳችሁ ሰው በውጭ ዓለም ሆናችሁ ብቸኝነቱ አለ፣ የሀገር ናፍቆት አለ፣ ቤተሰብ፣ ዘመድ፣ ጓደኛ አለ። ያ ጭንቀት፣ ያ ብቸኝነት፣ መሳደዱ ምናምን አለ። ያ ሁሉ ነገር ሆኖ ደግሞ የራሳችሁ የምትሉት ሰው የሀገራችሁ ሰው ሲያጠቃችሁ ደግሞ ከባድ ነው። አይደለም በውጭ ዓለም አገር ውስጥም እንኳን ሆናችሁ እኮ አንድ ኢትዮጵያ የሚለው ነበረ የሚሻለን እንጂ ተከፋፍሎ አማራ፣ ትግሬ፣ ኦሮሞ በዛ ላይ የተዋለደ የተዛመደ ህዝብ ነው፣ አብሮ እየኖረ ያለ ህዝብ ነው። ግን በትንሽ ፖለቲከኛ ወይ በትንሽ አላስፈላጊ ሰዎች ዘርን፣ ብሔርን እየመረጡ ለመጎዳዳት ቅርብ ያደረጉንን ሰዎች በእነሱ ሰበብ ንጹሐን ዜጋ ሲጎዳ ምናምን ስታዩ በጣም ያማል። በተለይ ደግሞ የሴት ልጅ ጥቃቷ ከቀን ወደ ቀን እየባሰ ሲሄድ ምናምን እና እንደ ማህበረሰብ እየዘቀጥን ያለ ነው እና በየሚዲያው የምታዩት ነገር ራሱ ያስፈራል። በቃ ጽንፍና ጽንፍ ተይዞ የሆነን ሰው አንዱ ለማጥቃት እኔ እንትን ነኝ የመጣሁት ይላል አንዱ ከንትን። ይሄ ግን አልጠቀመንም። ብዙ ሰዎች እያጣን ነው፣ ብዙ ነገር እየደረሰ ነው እና ንጹሐን ዜጎች ምንም አያውቁት ለስራ በውጭም ሄዳችሁ ደግሞ አሁን እንደዚህ ቢሆን እንኳን ልጠብቃት ከሌሎች ይገባል እንጂ በማንነትም ይሁን በሴትነቷም ይሁን በምንም ነገር ይህ ይገባል ብዬ አላስብም እንጂ ጭራሽ በውጭ ሆናችሁ ሌላ ሰው ሲያሳድድ ሌላ ሰው ሊጎዳት ቢሞክር እንኳን ልንጠባበቅ ልንጠያየቅ አይዞሽ አይዞህ ልንባባል ያስፈልጋል እንጂ ጭራሽ የራሳችሁ ሰው ራሱ ሲጎዳችሁ እንደማየት በጣም የሚያም ነገር የለምና በጣም ከባድ ነው። አሁን ላይ ያለንበት ሁኔታ ፈጣሪ ብቻ ልቦናችን ይመልስ ነው የሚባለው። ከባድ ነው፣ ግን ልጅቱ ፍትህ ይገባታል። እውነት እኔ ይሄን ነው የምለው። ባለችበት ሀገር ያላችሁ ሰዎችም የህግን አግባብም ይዛ በህግ አግባብ የደረሰባት ጉዳት ህግ እንዲጠይቅላት ህግ መፍትሄ እንዲሰጣት ባለችበት እኔ ምኞቴ ነው። ግን እንደ ሰው ግን ያሳዝናል፣ ያስከፋል። ምክንያቱም ሊጠብቃት ይገባል እንጂ እሱ ጭራሽ ለምን አብረሽኝ አልጠጣሽም፣ ለምን አብረሽኝ አልተቀመጥሽም ተብሎ ሁለት ሶስት ወንድ አንድን ሴት በዛ ልክ ጉዳት ለማድረስ መሞከር ምን ያክል ስብዕናችን እያጣን እንደሆነ ነው የሚያሳየው። ሲቀጥል እውቀት አለን ላለን እናውቃለን፣ የተማርንንን ብዙ ነገሮች እናውቃለን ምናምን፣ ግን ትምህርት ማለት የራስክን ሰው መጠበቅ ነው፣ ጭራሽ ሴትን ልጅ። ስለዚህ ማወቃችን ጥቅሙ ለዚህ ካልሆነ አሁን የዱር አውሬ ይሻላል ይመስለኛል። አሁን ያለንበት የኛ የሰውነታችን ሚዛን ከሰውኛ የወጣ ነገር እያደረግን ስለሆነ መማራችን ማወቃችን ለምን እንደሆነ አላውቅም እና በጣም ያሳዝናል። ስለዚህ የምታውቁ ሰዎችም በህግ ማግባብ እንዲጠየቅ ፍትህ እንጠይቅላት ለማለት ነው። ሀሳቤን ስለምትከታተሉኝ አመሰግናለሁ። ላይክ ሼር በማድረግ ቤተሰብ ሁኑ። ኮሜንት ሀሳብ አስተያየታችሁን አስቀምጡልኝ። አመሰግናለሁ።